ከአረብ ሀገር ወደ አገር ቤት ለመግባት ቆይ ቀጣይ ወር፣ ቆይ ቀጣይ ሳምንት፣ ቆይ ቀጣይ አመት እያልን ብዙ አመታቶችን ሳናስባቸው እናስቆጥራለን። አንድ ቀን ፈጣሪ ብሎ ወደ አገር ቤት ለመግባት ሻንጣችንን፣ እቃችንን፣ ትኬታችንን አዘጋጅተን ለመግባት አስበን እንደዚህ አይነት መርዶ ብንሰማ ምን ይሰማችኋል? አንድ እህታችን ለብዙ አመታት አረባት አገር ላይ ቆይታ ወደ አገር ቤት ልትገባ እቃዋን አዘጋጅታ ሻንጣዋን አዘጋጅታ እንደዚህ አይነት ነገር ሰማች። እናንተ ብትሆኑ ምን ታረጋላችሁ? እስቲ እህታችን የገጠማትን ችግር ሰምተን ዛሬ የምነግራችሁ ጸጸት ላይ ከመውደቃችሁ ማለት ምንም የማይመለስ ነገር ላይ ቁማችሁ ከማልቀሳችሁ በፊት ጸጸት ከባድ ነው። ያን ደግሞ የምታውቁት ሲደርስባችሁ ነውና አስቀድማችሁ እንድትወስኑ ነው። በእርግጥ ይሄም ማለት እንደሚወራው ቀላል ላይሆን ይችላል፣ ግን ደግሞ መጨከን እንዳለባችሁ ልነግራችሁ ነው። ቪዲዮን ሼር አድርጉት። ለአንድ ሰው እንኳን ቢጠቅም ደስ ይለኛል። እኔ በዚህ ሰዓት ቅስሜ እንክትክት ብሎ ተሰብሯል። አልহামዱሊላህ ይሄ የሚሆነው ያው የአላህ ውሳኔ ነው። የአላህን ውሳኔ እኔ መቀየር አልችልም፣ ግን መቀበል ከብዶኛል። እውነቱን ስነግራችሁ እንደምታውቁት ረጅም አመት እኔ እዚህ ሀገር ቆይቻለሁ። የመጣሁት በጣም ትንሽ ልጅ ሆኜ ነው። ነገ ዛሬ ሄዳለሁ እያልኩኝ ሁሉ ጊዜ እኮ ለመሄድ እነሳለሁ፣ ግን ቆርጬ መሄድ አቅቶኝ ስዟዟር ላይ ሞላልኝ ነገር አሁን በመጨረሻው ሰዓት በቃ ስራም አላገኛልኩኝ። በቃ እወጣለሁ እገባለሁ። በተለይ በዚህ አመት የሆነ ስራ እገባለሁ ወይ ኮንትራት ያመጡብኛል፣ እወጣለሁ፣ ከዛ ደግሞ እቀመጣለሁ፣ ከዛ ደግሞ ሄዳለሁ። የተወሰነ እንደሰራሁኝ የሆነ ብቻ እንደዚህ ዝብርቅርቅ ሲልብኝ በቃ ሀገር ልግባ፣ እናት አባቶቼንም ላገኛቸው፣ ሀገሬ ልሄድ ብዬ እንደዚህ ሻንጣዬን እያስተካከልኩ ባለሁበት ነው እንግዲህ በጣም የምወደው አባታችሁን የምትወዱ ሴት ልጆች ትረዱኛላችሁ። አባቴን ማግኘት የምጓጓለት አባቴን ድንገት ሳይታመም ሞተ ብለው የነገሩኝና እውነት ለመናገር ከባድ ነው። ግን በቃ ሄዱ። እናት አባት ያላችሁ ሰዎች ቁረጡ። አሁን ላይ የቱንም ያህል ገንዘብ ባገኝ፣ የቱንም ያህል ዱንያ ላይ ያሉ ነገሮች ቢሰጡኝ በአባቴ የተሰበረውን ልቤ ሊጠግንልኝ አይችልም። ገንዘብ ደስታውን አይገዛም። መሆን የገባኝ ነገር እሱ ነው። ግን ምን ያደርጋል፣ ካለፈ በኋላ ነው የገባኝና እንድትሄዱ ነው። ሂዱ። በተለይ እናት አባት ያላችሁ ሰዎች ሂዱ፣ ቁረጡ። በጸጸት ከመንገብገባችሁ በፊት ወላሂ ቁረጡ። ይህንን ነው መናገር የምፈልገው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ቲዩብ ቤተሰቦቼ ሰላማችሁ በያላችሁበት ይብዛልኝ። ያው ሰላም ሳልላችሁ እንዳላልፍ ብዬ ነው። እንግዲህ ውድ ቤተሰቦቼ፣ ውድ የሸዋሌ ቲዩብ ተከታታዮቼ ዛሬ እንግዲህ ያው ይዤላችሁ የመጣሁትኝ እንደሰማችሁትኝ እዚህ አረብ ሀገር እንግዲህ ሳይታወቀን ብዙ አመታቶችን ቀጣይ አመት ከሀገራችን ስንወጣ 2 አመት ሰርተን ወደ ሀገር ቤት ነው የምንመለሰው እንላለን እና ያው ብዙ አመታቶችን ስደት ላይ እናስቆጥራለን። ከዛ ደግሞ አልፎ ተርፎ ቆይ ዛሬ ቆይ ነገ ስንል የምንወዳቸውን ቤተሰቦቻችንን እናጣለን ማለት ነው። እነሱም እንደናፈቁን እኛም እንደናፈቅናቸው። ከዛ ደግሞ እዚህ ስደት ላይ ሆነን ደግሞ የነሱን መርዶ የናፈቁንን ቤተሰቦቻችንን ከዚህ ዓለም ላይ መለሱ ይሄዳል ተብለን ስንነገር ደግሞ የመጨረሻ ደግሞ ያው ተስፋ እንድንቆርጥ እዚሁ በቃ እንድንቀር ያደርገናል። ግን እህቶችም የምመክራችሁ ነገር አባት ቢሞት እናት አለች፣ እናት ብትሞት አባት አለ።
ከዛም ደግሞ ሁሉንም እናትም አባትም የምናጣበት አጋጣሚ ብዙ እህቶች አላችሁ ስደት ላይ ያላችሁ። ግን በቃ እነሱን አተናልና በቃ ምን አባቱና ብላችሁ እስከ መጨረሻ እድሜያችሁን በሰው ቤት መግፋት የለባችሁም። በቃ ሁሉ ነገር እግዚአብሔር የፈቀደው ፈጣሪያችን የፈቀደው በሱ በፈጣሪ ቸርነት ነው ሁሉ ነገር የሚሆነው። ሰውን ነው ጠብቀኝ የምትሉት እንጂ ፈጣሪያችንን ጠብቀን ማለት የለባችሁም። ዛሬ ደህና ውለናልና ነገም ደህና እንውላለን ብለን ማሰብ የለብንም። በቃ ቢያንስ እንኳን እንደው ህጋዊ የሆናችሁ በመሀል እየገባችሁ ቤተሰቦቻችሁን ጠይቁ እግዚአብሔርን። እነሱ ራሱ ከኛ በላይ ነው በቃ የሚንጠበጠቡት የሚናፍቁን። በተለይ በዓላት በሆኑ ጊዜ በጣም ነው የሚያስታውሱን፣ በጣም ነው የሚንሰፈሰፉልን፣ በጣም ማለት ነው ከምንም በላይ ማለት ነው። እና መቼም ቢሆን የስደት ህይወት መቼም ምንም ብታደርጉት አይሞላም። በቃ ከመጉደል ውጭ ምንም ብታደርጉት አይሞላም። እና በቃ አገር ቤት እንኳን ላለመኖር ካፈለጋችሁ እንኳን ህጋዊ ከሆናችሁ ገብታችሁ ቤተሰቦቻችሁን እያያችሁ መምጣት አለባችሁ። ህገወጥ ደግሞ ሆናችሁ ደግሞ ገብታችሁ በቃ ሌላ ሀገር መሄድ ትችላላችሁ። ሌላ ሀገር የዛ ሀገር ለ5 ዓመት እዛ ህገወጥ ሆናችሁ ለ5 ዓመት ቅጣት ቢኖረውም አገር ገብታችሁ በቃ ከቤተሰብ ውጭ ከቤተሰብ በላይ የሚበልጥ ነገር የለም። እና ፈጣሪ ሁላችንንም በያለንበት ያስበን፣ የቤተሰቦቻችንን መርዶ አያሰማን። በእውነት ስደት ላይ ሆነን የቤተሰብ መርዶ መስማት ከባድ ነው ከምንም በላይ ማለት ነው። እና በተቻለን አቅም በቃ እንደምንም ብለን እድሜያችንን ስደት ላይ ከምንጨርስ ቤተሰቦቻችንን ለሁሉም ነገር ቅድሚያ ለቤተሰቦቻችንን ብንሰጥ አሪፍ ነው። እንግዲህ እህታችንን ሰምታችኋል። እሷ እንግዲህ ብዙ አመታቶችን በስደት ላይ ኖራ ከዛ በቃኝ ብላ ልትገባ ስትል የአባቷን ሞት ነው የሰማችው። እና በጣም በጣም ስታወራ ቅስሟ እየተሰበረ ነው የምትመስለው። እና አዎ ይሰበራል። ምክንያቱም ቤተሰቦቻችንን ለማግኘት ብለን በቃ ሳፍ ብለን ወደ ሀገር ቤት ልንገባ ተዘጋጅተን እንደዚህ አይነት ነገር ስንሰማ በጣም ከባድ ነው። እና ብዙ አመታትን የኖራችሁ እህቶቼ ቤተሰቦቻችሁን ያላያችሁ ማርያምን ግቡና እዩ። አሁን ጊዜው በተለይ ትላልቅ እናትና አባት ያላችሁ ሲጀመር ጊዜው ለትልቅ ለትንሽ የሚል ጊዜ አይደለም። ግን በቃ በእድሜ ገፋ ያሉ እናት አባት ያላችሁ እህቶቼ ገብታችሁ እዩዋቸው። የእውነት እነሱ የሚናፍቁት ምን እንደሆነ ታውቃላችሁ? እኛ በሩቁ ያለነው በተለይ በእድሜ ትልልቅ የሆኑት የሚያስቡት ለምንድን ሀሳቡ እንደገና እናንተን ሲያስቡ በቃ ልጄን እኮ ሳላያት እኔ ወደማልመለስበት ዓለም ሊሄድ ነው ብለው በቃ ወደዛው እኔ ስላየውኝ ነው። እኔ አሁን አያቶች አሉኝ። አያቶች አሁን ከራሳቸው ልጅ አልፈው ለእኔ ያስባሉ። በቃ እንዴት መተሽ ነው እንዴት ሆነሽ ነው ምናምን ብለው በጣም ነው የሚያስቡልኝ። እኔ አሁን በገባው ሰዓት አያቴ አይ በቃ እንግዲህ ወዳኮ ላታገኘኝም ትችያለሽ፣ ምክንያቱም እኔ በእድሜ የገፋው ነኝ። ስለዚህ ባለሽበት ሰላምሽ ብዛ እንኳን መተሻየሽኝ ብለው መርቀውኝ ነው ተመልሼ የመጣሁት። ያ ራሷ እንደ ትልቅ ነገር ነው። እና እህቶቼ እንግዲህ የቤተሰቦቻችሁን ክፉ ያሰማን። መቼም ፈጣሪ የሱ ፍጥረት ነን። እናት አባቶቻችን ከኛ እድሜ እየቀነሰ ለእነሱ ቢሰጥልን ደስ ይለናል። ግን አይሆንም። ፈጣሪ ምንም የሚሳሳተው ነገር የለም። ምንም አይነት ስህተት የሚያደርገው የለም። እኛንን የምንሳሳተው እኛንን። እግዚአብሔር ሁሉን ነገር አመቻችቶ ሰጥቶናል። ሁሉን ነገር ጊዜውን፣ ቀኑን በቀን ጨለማውን በጨለማ ሁሉን ነገር አስተካክሎ ስለሰጠን የእሱን ተስጦ እኛንን እየነፈግን ያለን እንጂ እሱ ምንም የተሳሳተብን ነገር የለም። እና እህቶቼ ካልሞላ ይሄን እንትን ካላለ ብላችሁ ያንን ካላሟላ ይሄን እንትን ብላችሁ ቤተሰቦቻችሁን ከማጣታችሁ በፊት ገብታችሁ ለማየት የናፈቆቻችሁን ቤተሰብ ሰሞኑን በቲክቶክ ላይ ካያችሁ አንድ አባታችን ልጃቸው ይመስሉኛል እንደዛ ሲንጠበጠቡ እንደዛ ሲያለቅሱ የእውነት እኔ አልቻልኩም። ምክንያቱም ናፍቆት በተለይ ገጠር ላይ ብዙዎች አሁን የኛን ድምጽ የማይሰሙ የስደት
አገር ቤት እንግዲህ አንድም ወይ ቀጥታ ደውላችሁ ነው፣ አንድም ደግሞ ኔትወርክ አለበት ሄዶ ብዙ ነገር አለ። ግን አሁን ላይ ተመስገን ነው፣ ከድሮ ይሻላል ብዬ አስባለሁኝ። ግን እንደዛም ሆኖ በድምጽ ብቻ ነው የሚሰሟችሁ፣ በካሜራ ያዩዋችሁም። አሁን የከተማ ልጆች ስደት ላይ ያላችሁ በየቀኑ ቤተሰቦቻችሁን ልታዩ ትችላላችሁ። ገጠር ላይ ደግሞ ምንም ድምጻችሁን እንኳን የሚሰሙት በወር አንድ ጊዜ እንደዛ ነው። እና እህቶቼ በቃ ሞልቶ ለማይሞላ ህይወት ቤተሰቦቻችሁን አትጡ። በቃ ገብታችሁ ለማየት ሞክሩ። አይታችሁ ተመልሳችሁ ነው በቃ የማይሞላላችሁ የማይሆን ነገር ከሆነ የምትኖሩበት ህይወት ሀገር ቤት ገብታችሁ የማይሆንላችሁ ስደት መርጣችሁ የምትኖሩ ከሆነ ገብታችሁ ቤተሰቦቻችሁ ነው። ምንም በቃ እድሜያችሁን መጨረስ ብቻ ነው እንጂ ምንም ከአንዱ ስትሉት አንዱን ስታቃኑት በአንድ ወገን ነው የሚፈሰው። እና ነገ ጧት እናንተ ጤነኛ ከሆናችሁ ነገ ጧት ታገኙታላችሁ ሁሉንም። ቤተሰብን ግን ታጣችሁ ልታገኟቸው አትችሉም። በቃ የእናንተን ፊት ማየት ይፈልጋሉ። ብዙ አመት እኔ ማቃቸው እስከ 10 ቤት የገቡ አንድ ቀን እንኳን ቤተሰቦቻቸውን ገብተው የማያዩ አንድ ቀን እንኳን ቤተሰቦች የት ናቸው ብለው እንኳን የቤተሰቦቻቸውን ድምጽ የማያሰሙ እህቶች ብዙዎች አሉ። ቆርጠው በቃ ራሴ ማስተዳደር ከቤተሰብ ርቀው ማለት ነው። ግን አንድ ቀን የቤተሰብ ጥቅሙ ጉዳቱ አንድ ቀን ታገኙታላችሁ። እና አላብዛባችሁ እህቶቼ፣ ያው ለሁላችሁ መማሪያ ይሆናል ብዬ ነው ይሄንን ቪዲዮ መሰራላችሁ። በቃ ታታጧቸው ቢያንስ እንኳን ታማዋል የሚባል ድምጽ እንኳን ስትሰሙ ሮጣችሁ ለመግባት ትኬታችሁን ቆርጣችሁ ለመግባት ሞክሩ። የእውነት ነው የምላችሁ፣ ህይወት መቼም አትሞላም። እኛ የተፈጠርነው ሰዎች በቃ ምንም ብትሉ ምንም ለፈተና አለ። ማንም ቢሆን ማንም በዚህ ምድር ላይ ያለ ሰው ምንም ሀብታምም ድሃም ሆነ አንድ አይነት ህይወት ነው የሚኖረው። ብዙ ፈተናዎች አሉ። ሀብታምም በቤቱ ሲኖር ህመም ሊሰማው ይችላል፣ ደስታ ላይሰማው ይችላል። ድሃም ደግሞ በቃ ዛሬ ምን አድርጌ ነው ነገ ምን አድርጌ ነው ሲል የሁሉም ህይወት የተለያየ ፈተና ሊኖረው እንጂ ሁላችንም የሰው ፍጥረቶች የሆነን ሁሉ የተለያየ ሀሳብና ጭንቀት አለን። እና ፈጣሪ ከሁላችንም ጋር ይሁን። ክፉ አንስማ፣ ክፉን ፈጣሪ ያርቅልን እላችኋለሁ። ወደ ቤተሰቦቼ ላይክ ሼር ማድረጋችሁን እንዳትረሱ። መልካም ጊዜ መልካም ቆይታ። እወዳችኋለሁ። ባይ ባይ።